ሰኒ ደህና ነሽ? ደህና ነኝ። ደህና እንደሆን ከፈለግ ይህን ሰውዬ ከቤት ያስወጣልኝ። እሺ አስወጣዋለሁ። አስወጣልኝ። በቃ እዚህ ቤት ላይ አልፈልግም። አስወጣዋለሁ። አንቺ ብቻ ተረጋጊ። ወይስ ክትማከሩ ወጣ ብዬ ልጠብቃችሁ እንዴ? ያው ለማውራት እንዲመቻችሁ ብዬ። አይናችሁ ውስጥ ምን እንደሚታይ ታውቃላችሁ? ፍርሃት፣ መጨነቅ ይታየኛል። ስለ እሱ ማንም አልጠየቀም። አሁን ቤት ለቀውታ። ምንድን ያልከው? ቤቴን ያልከው? እንደዚህ በቶሎ ቤቴ ለማለት ትደፍራለህ ብዬ አልጠበቅኩም ነበር። ሳይቃጠል በቅጠል ማለት አይሻልሽም? ዛሬ በንግግር ቤቴ ከተባለ ነገ በተግባር መሆኑ አይቀርም። እሱን የጠየቀ የለም። ቆይ እንዴት ነው የገባኸው? ይሄ እኮ የራሴ ነው የሚመስለው። ከየት አገኘኸው? ኬት ላገኘው ይችላል? ከአንተ ወይም ከአንቺ ነው ተመሳሳይ እንጂ ላስቀርጽ የምችል። እስከማስታውሰው ደግሞ አንቺን ያገኘሁበትን አጋጣሚ አላስታውሰውም። ሰኒ ቆይ ለምንድን ነው እንደሱ የምታይ? እኔ ቁልፉን የሰጠሁት መስሎሽ ነው? ሰኒ እኔ አላደረኩትኝም። ሰኒ ቆይ ለምንድን ነው እንደሱ የምታይ? እኔ አላደረኩትም። ምን ነው ገና ጥያቄው ሳይመጣ ጸበል እንደገባ ሴጣን ያዙ ይልቀቁኝ ያበዛ። ምን ነው ራስን አታምኖም እንዴ? ኮንፊደንስ በዚህ ልክ ነው ማለት ነው? አፈን ዝጋ አንተ ሰውዬ፣ ትዕግስቴን አትፈታተነው። ምን ነው እኔንም እንደዛ እንደ ደመ ከንቱ ጓደኛ አልገለኝ ነው? የእሱን ስም አታንሳ። የተወለድክበትን ቀን እንድትረግም ነው ማድረገው። እንኳን ስሙን ሬሳውንም አንስቼዋለሁ። አንተ አፈን ዝጋ እኮ እያልኩ ነው። በቃችሁ። ምልክ እንዳይመስልህ ማን ወንድ እንደሆነ ይለይልህ። አንተ ምክንያት ነው። እሺ እኔ በእናንተ ጦስ ራሴን ማጣት አልፈልግም። ይገባኛል፣ ተጨንቀሻል። ግን ደግሞ እባክሽን መረጋጋት አለብን ሰኒ። አሁን ረጋ ብለን እንግባና ምን እንደሚፈልግ እንጠይቀው። ምንም መጠየቅ አልፈልግም። በቃ አሁን እውነቱ መናገር ነው ያለብን። ቆይ ለማን ነው እውነቱን የምንናገረው? ለፖሊሶች ማ ሰኒ እንደዛም አታደርጊም። ለምንድን ነው የማልናገረው እንዴ? ቆይ የሰው ነፍስ አጥፍተን በሰላም የምንኖር ይመስላል? ስለዚህ አሁን ሁለታችን ሄደን ምን እንዳደረግን እንናገራለን። ሰኒ እንደዛም አይሆንም። በቶሎ ተስፋ መቁረጥ የለብንም። እሺ እስቲ ንገረኝ፣ የእኛ ተስፋ ለመቁረጥ ስፒድን ከሞት ያስነሳል? ቆይ ሆን ብለን እኮ ያደረግነው ነገር አይደለም። እናውቀው አይደለም ያደረጉት ተብሎ መቀጣታችን እንደሆነ አይቀርም። ሰማኛለህ ጆከር፣ እኔ እዛ ቤት ያለው ሰውዬ መጫወቻ መሆን አልፈልግም። ስለዚህ እውነቱን እናገራለሁ። ሰኒ ተረጋጊ፣ እባክሽን ተረጋጊ። አሁን ስሜታዊ ስለሆንሽ ነው እነዚህ ውሳኔ እየወሰንሽ ያለሽው። ሰኒ ሰውየውን እኮ እኔም ከአንቺ እኩል ያየሁትኝ፣ ከዚህ በፊት አላውቀውም። የሰው ልጅ እኮ መጥፎም ደግም የሚያደርገው ሁኔታዎች ናቸው። ስለዚህ መጥፎም ነህ ደግም ነህ ማለት አልችልም። ደግሞ ማን ያውቃል፣ አንተም አታምነኝም ይሆናል። ቆይ ሰኒ እምነት ላንቺ ምንድን ነው? እምነት ለእኔ ለዛ ሰው ምንም መሆን ነው። አንቺ አልታየሽም እንጂ እኔ እኮ ላንቺ ብዙ ነገር ሆኜ እልሻለሁ። ያው ራሴን እንዲህ ነኝ ማለት ባልፈልግም። እሺ ቆይ የማላውቀው ስልክ ነው። እስኪ አንሺው። እኔም በማላውቀው ስልክ ሰሞኑ ሲደወልልኝ ነበር። ሄሎ ሄሎ፣ ሰኒ እንዴት ነሽ? ደህና ነኝ። ማን ልበል? እኔን እንኳን አታውቂኝም። ስፒከር ላይ ቆይ ማን ከኛ ምንድን ነው የምትፈልገው? እኔ ከዚህ በላይ መስማት አልችልም። ጭንቅላቴ ሊፈነዳ ነው። ሰኒ ስሚኝ፣ ተረጋግተሽ ስሚኝ። እንዴት ነው የምረጋጋው? እያንዳንዱን ነገራችን እኮ ያውቁታል። ሰኒ ተረጋጊ። ለዛ እኮ ነው ተረጋጊ የምልሽ። አሁን ላይ የእነሱ መጫወቻ ሆነናል። ስለዚህ ተረጋግተን የማናስብ ከሆነ በራሳችን ወጥመድ መውደቃችን አይቀርም። እሺ አሁን ቆይ ምንድን ነው የምንሆነው? አላውቅም። ለዛ እኮ ነው ተረጋጊ የምልሽ። እኔ ግን በጣም ፈርቻለሁ። አይዞሽ፣ አንቺ ብቻ ተረጋጊ።
ሰኒ ያይዞሽ ደከመኛ። ትንሽ ብቻ ከሆነ የቀረን አስፓልቱ ጋር እስከምንደርስ። ቆይ አሁንስ እያዩን ቢሆን? እሱም ቤት ስገባ እናወራዋለን። ግን አሁን ረጋ ብለን ነው መሄድ ያለብን። ደግሞ ምናልባት እየተከታተሉንም ከሆነ እንደፈራን ማስታወቅ የለብን። እኔ ግን በጣም ነው የፈራሁት። ወይ ከቤት ባንወጣ ይሻለን ነበር። እንደሱ አታድርጊ፣ እንደፈራን ነው የሚያስታውቀው። ቆይ ግን አንተ እንዴት ቻልከው? ለነገሩ እንዳይደለህ ችዬው እኮ አይደለም፣ ግን ደግሞ አንቺ ማበረታት ስላለብኝ ነው። እንዳልሽው ልበ ሙሉ ወንድ ነኝ። ግን ደግሞ አሁንም ቢሆንም ነግሬሽ የፈራሁት ለአንቺ እንጂ ለእኔ አይደለም። ሰኒዬ እባክሽን ተነሽ፣ ከዚህ አካባቢ እንሂድ። የትም አልሄድም። ምን ማለት ነው? አስፓልቱ እኮ ከዚህ ሩቅ ነው። ደግሞ እዚህ አካባቢ ስመሽ ምን እንደሚፈጠር አናውቅም አይደል እንዴ? አንተ እንደምታስበው ጠንካራ ሰው አይደለሁም። በቃ አሁን ሁሉን ነገር እንተወውና እውነቱን እንናገር። እኔ እኮ ጨካኝ መሆን ፈልጌ አይደለም፣ ግን ደግሞ በመናገራችን የሁላችንም ህይወት ነው የሚበላሸው፣ በተለይ ደግሞ ያንቺ። እኔ ግን አልችልም። በቃ ሰኒ እባክሽን ያቅቶኛል፣ አንቺ ማትጨመሪብኝ። እሺ አሁን ተነሽ እንሂድ። እኔ ግን እግሬ እየከዳኝ ነው። ስልኬ ቢደወል ራሱ ወርውር ነው የምሮጠው። ወዴት ነው የምትወጪው? አላውቅም። እሺ ነይ። ምንድን ነው? አቅማችሁሻል፣ ስለዚህ ልሸከምሽ። እባክሽ አትግደርደሪ፣ ነይ። ሱራ ዛሬ አንተን ልረግምህ ነው። አንተ በሰጠኝ ከልክ ያለፈ ቅብጠት ዛሬ ላይ የኔ የምለው ነገር እንዳይኖረኝ ሆንኩኝ። ቆይ ለምን አንተ በዚህ ልክ በራስ መተማመን እንዳይኖረኝ ያደረግ? ቆይ ለምን ሱራ? ጓደኛዬ፣ ያው አንተ ከሄድክ በኋላ ከሰው እጅ ማየት ጀመርኩ። ቆይ ራስህ ከማጥፋት በፊት አንተ እኔን ለሰከንድ እንኳን ታስበኝ ነበር? የምር ራስ ወዳድ ነው። እውነት ዛሬ ረገምኩ ሱራ፣ ዛሬ ረግሜ ያለሁ። ወይም ቤታችን ግን ቅዝቅዝ አላለብን እንዴ? አንቺ እያለች ደግሞ የምን መቀዝቀዙ? እኔ እንደዛ አይደለም ለማለት የፈለግኩት። አልገባኝም ማለት እኔ የሆነ አጫዋች ነገር አያስፈልገን? ከአንቺ በላይ አጫዋቻውን ኬት ይመጣል? ኪራ፣ እኔ ልጆች እፈልጋለሁ እያልኩክ ነው። ቆይ መጀመሪያ ትዳራችንን በደንብ እናጣጥም። ህጻናት እኮ የትዳር ማጣፈጫዎች ናቸው። እሱማ ጸጋ ናቸው። እና ምን ትላለህ? እርግጥ እኔም እኮ ልጅ ቢኖረኝ አልጠላም፣ ግን ደግሞ አንቺ መጀመሪያ የራስሽን ህይወት መኖር አለብሽ። ማለት በቃ እኔ ያቆምሽውን ትምህርት እንድትቀጥይ ይፈልጋለሁ። እሱማ የኔም ሀሳብ እኮ ነው። አዎ ፍቅር፣ ይኸውልሽ ገና ለገና ትዳር ያዝኩ ብለሽ ራስሽን እንድትጥይ ቆይ እስከ መቼ ነው እዚህ ብርድ ላይ የምንቆመው? እኔ እዚህ ቤት አልገባም። ምን ማለት ነው ታዲያ? ቆይ በዚህ ሰዓት የት እንሄዳለን? አልገባም አልኩ እኮ ጆከር። ሰኒ ይገባኛል፣ ከባድ ስሜት ላይ ነው ያለሽው፣ ግን ደግሞ ይህንን መራራ እውነት አምነን መቀበል አለብን። ቆይ በቃ ይሄ ነገር ህልም አይደለም እውነት ሆነ? አዎ ሰኒ፣ ይህንን ነገር ሚስጥር ብለን ቆፍረን ብንቀብረውን የሚያወጣው ሰው ግን አልጠፋም። ስለዚህ ይህንን አምነን መቀበል ነው ያለብን። አልችልም ጆከር፣ እኔ እንደዚህ አይነት ፍርሃት ውስጤን አናውጡት አያውቅም። እሺ ታዲያ ቆይ ከዚህ የተሻለ ሀሳብ አለሽ ማድረግ የምንችለው?
አላቅም። በቃ አሁን እንግባና ተረጋግተን ምን እንደምናደርግ እናስብ። እዚህ ቤት እንግባ። አዎ በቃ አሁን ተኝ። ከዛ ቅዱስ ጋር እንሄዳለን። እሺ። ደንግጬ ስለተነሳሁ መሰለኝ ራሴን ይለካል። በቃ ነው እናንተ አልተኛም እንዴ? አዎ እንቅልፍ እምቢ አለኝ። እኔም መተኛት አልቻልኩም። እና ምግብ ትበላለሽ? አልበላም። ግን ከነቃ እኮ ምንም አልበላሽም። አንተም እኮ አልበላም። እኔ ጭራሽ ምግቡ ትዝ አላለኝም። ውስጥ እያሰበ ያለው ነገር ምን ይፈጠራል የሚለው ነው። የኔም አፒታይት ሞቷል። እሺ ታዲያ እንቅልፍ እንዲወስድሽ ጸጉርሽን እየዳበስኩ ላስተኛሽ? ቢያንስ እንቅልፍ ነገሮችን እንዲቀልሽ ያደርግሻል። እዛ ክፍል እኮ ብቻዬን ፈራሁ። እንቅልፍ እስከሚወስድሽ ድረስ እኔ ያለሁ። ድንገት ሌሊት ብነቃስ? እና ምን ይሻላል? ለምን እዛው አታድርም? እሺ አንቺ ካልነበረሽ ከብቸኝነት ይሻለኛል። እሺ እንዴት ነህ? ደህና ነኝ። ቆየት አደርክ? መንገድ ላይ? ወይኔ ናቲ፣ ምን አለበት ግን ቀድመህ ብትደውልና ብትነግረኝ። እኔ እንጃ፣ ይህ ሀሳብ የመጣልኝ መሀል ላይ ነው። ቆይ እሺ፣ በምን ተጣልታችሁ ነው ከቅዱስ ጋር? አጋጣሚ ያለመግባባት ነው፣ ግን ጥፋተኛው እኔ ነኝ። እንዴ ቆይ ይህን ያህል ምን ብታረገው ነው? ቅዱስን ምን ብታጠፋ ነው? ናቲ በቃ እንሂድ፣ ቅዱስ ጋር ተነስ። አይ እኔ እንዴት ሄዳለሁ? እኔ ቅርብኝ፣ እኔ አልሄድም። እንዴት ብዬ ነው አይኑን የማየው? ይኸውልህ ናቲ፣ ቅዱስ ተናዶ ነው እንጂ በጭራሽ በአንተ የሚጨክን ሰው አይደለም። ግድ የለም ተውትና እሱን ልብሴን አምጡልኝ። እንዴ ቆይ ይህን ያህል ምን ብታረገው ነው? ቅዱስን ምን ብታጠፋ ነው? በቃ ለመግባባት ተፈጥሮ ነው፣ ግን ሙሉ ለሙሉ ጥፋተኛው እኔ ነኝ። እሺ ቢያንስ ሄደን ቅዱስን እናናግረው መጀመሪያ። እኔማ እንደዛ አላደርግም። ምንም አቅም የለኝም እሱ ፊት መቆም። እና ደግሞ ኪራ የራሴን ህይወት መጀመር እፈልጋለሁ። በቃ ናቲ፣ ይሄ ሀሳብህ እኮ ጥሩ ነው፣ ግን ደግሞ እንደዚህ በድንገት የሚወሰን ውሳኔ አይደለም። ግድ የለም አሁን እንደዚህ ወስኜ ካልተነሳው መቼም ቢሆን አላደርገውም። አዎ ለማንኛውም እኮ ሄደን ብናናግረውና ብትነጋገሩ ይሻላል። እንዴት ብዬ ነው አሁን አይኑን የማያውቆኝ? በቃ እሺ፣ ወይ ካልሆነ ጆሮን ታያለህ። ተነሱ አሁን እንሂድ። አረ ከፈለገ አፍንጫውን የሚያው ሌላ ቦታ መርጠ ማየት ይችላለን። ባዮሎጂ ላይ ጥሩ ናቸው መሰለኝ አፍንጫ። ከፈለግ ይህን ሰውዬ ከቤት ያስወጣልኝ። እሺ አስወጣዋለሁ። አስወጣልኝ በቃ እዚህ ቤት ላይ አልፈልግም። አስወጣዋለሁ። አንቺ ብቻ ተረጋጊ። ወይስ ክትማከሩ ወጣ ብዬ ልጠብቃችሁ እንዴ? ያው ለማውራት እንዲመቻችሁ ብዬ። አይናችሁ ውስጥ ምን እንደሚታይ ታውቃላችሁ? ፍርሃት፣ መጨነቅ ይታየኛል። ስለ እሱ ማንም አልጠየቅም። አሁን ቤት ለቀህ ውጣ። ምንድን ነው ያልከው? ቤቴን ያልከው?
እንደዚህ በቶሎ ቤቴ ለማለት ተደፍራለህ አልጠበቅኩም ነበር። ሳይቃጠል በቅጠል ማለት አይሻልሽም? ዛሬ በንግግር ቤቴ ከተባለ ነገ በተግባር መሆን አይቀርም። እሱን የጠየቀ የለም። ቆይ እንዴት ነው የገባኸው? ይሄ እኮ የራሴ ነው የሚመስለው። ከየት አገኘኸው? ከየት ላገኘው እችላለሁ? ከአንተ ወይም ከአንቺ ነው ተመሳሳይ አግኝቼ ላስቀርጽ የምችለው። እስከማስታውሰው ደግሞ አንቺን ያገኘሁበትን አጋጣሚ አላስታውሰውም። ሰኒ ቆይ ለምንድነው እንደሱ የምታይኝ? እኔ ቁልፉን የሰጠሁት መስሎሽ? ሰኒ እኔ አላደረኩትኝም። ሰኒ ቆይ ለምንድነው እንደሱ የምታይኝ? ምን ነው ገና ጥያቄው ሳይመጣ ጸበል እንደገባ ሴጣን ያዙ ይልቀቁኝ ያበዛ። ምን ነው ራስን አታምኑም እንዴ? ኮንፊደንስ በዚህ ልክ ነው ማለት ነው? አፈን ዝጋ አንተ ሰውዬ፣ ትዕግስቴን አትፈታተነው። ምን ነው እኔንም እንደዛ እንደ ደመ ከንቱ ጓደኛ አልገለኝ ነው? የእሱን ስም አታንሳ። የተወለድክበትን ቀን እንድትረግም ነው ማድረገው። እንኳን ስሙን ሬሳውንም አንስቼዋለሁ። አንተ አፈን ዝጋ እኮ ያልኩህ ነው።